አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ባለፈው እንደምታስታውሱት ልጅ ሚካኤል ከምን ልጀምር የሚለውን አልበሙን ከለቀቀ በኋላ በዛ አልበም ውስጥ የታዩ ርኩሰቶችን በመረጃና በማስረጃ አጋልጠን ነበር፣ ኦዲዮን በመስማት ማለት ነው። አሁን ላይ ደግሞ ኦፊሻል የሆነ ሚውዚክ ቪዲዮ ክሊፕ ጭኗል ዩቲዩቡ ላይ። እነዚህ የተጫኑ ሚውዚክ ቪዲዮ ክሊፖች ግን እንደጠበቅነው ርኩሰት ተገኝቶባቸዋል ማለት ነው። እንግዲህ ዜማ የተሰኘው ሚውዚክ ቪዲዮ ክሊፕ ከፍተኛ እይታ ያገኘ ነበር በኦዲዮ። አሁን ቪዲዮ ሰርቶለታል። የሚገርማችሁ ነገር በዚህ ዜማ በተሰኘው ሙዚቃ ውስጥ ነበር የራን መንፈስ ደግሞና ደጋግሞ ሲጠራ የነበረው እና አሁን በግልጽ የሚታይ ውጮቹ ሴሌብሪቲስ የሚያደርጉት ሚዚሻንስ የሚያደርጉት ትሪያንግል ዶልሲንጋይ እዚህ ሚውዚክ ቪዲዮ ክሊፕ ውስጥ ታይቷል ማለት ነው። ሆን ብሎ እጁን ትሪያንግል ያሰራዋል ማለት ነው በዚህ ሚውዚክ ቪዲዮ ክሊፕ ላይ እና እናየዋለን። ዜማ የተሰኘው ሚውዚክ ቪዲዮ ክሊፕ ላይ እንዲሁም ደግሞ የሺ የተሰኘው ሚውዚክ ቪዲዮ ክሊፕ ላይ የታየውን ርኩሰት በመረጃና በማስረጃ ማለት ነው እንደተለመደውና መርሃ ግብሩ ላይክ አድርጉት። ዴይ 7ን ሰብስክራይብ አድርጉ ያላደረጋችሁት ወንድሞቼ። ሉክ 24ኛው ሰከንድ ላይ ይህንን አንድ ሳይን ያሳያል ማለት ነው። የሚገርም እኮ ነው። በቃ የኢትዮጵያ ሚውዚክ ኢንዱስትሪ ከጊዜ ወደ ጊዜ ምን እየመሰለ ለማሰርቭ እያደረገ እንደሆነ በግልጽ የሚታይ ነው ማለት ነውና 24ኛው ሰከንድ ላይ ነው ይሄንን አንድ ሳይን ያሳየው ማለት ነው ልጅ ሚካኤል በግልጽ በቃ ፒራሚድ ቅርጽ ማለት ነውና እንግዲህ ሴሌብሪቲስ የምንላቸው ሚውዚሻንስ የምንላቸው ይሄንን አንድ ሳይንስ በማሳየት ያዮፍራ ያዮፎረስ ዳይ ኦፍ ፕሮቪደንስ ኦልሲንጋይ አገልጋይ እንደሆኑ ይናገራሉ ያሳያሉ ማለት ነው እንደምታዩት ማለት ነውና አስታውሳለሁ ቢዮንሴ የሱፐር ቦል ሃፍ ታይም ላይ በዚህ መልኩ 2013 ላይ ሪሃና 2023 ላይ በዚህ መልኩ ስታሳይ ነበር ይሄንን የእጅ ምልክት ማለት ነውና እንደምታዩት በግልጽ እዚህ ጋር ይታያል። ጄዚም ይሄንን አንድ ሳይን ሲያሳይ ፒራሚድ ነው የሚሰሩት እና እሱ እንዲያውም አንድ አይኑን ያሳያል ማለት ነው። ዳትስ ዋይ ዘ ኦልሲንጋይ ነው ሪፕሬዘንት የሚያደርገው የምላችሁ ያንን ጋርደን ኦፍ ኤደን ውስጥ አዳምና ሔዋን የበሉትን ዕፀ በለስ ነው ሪፕሬዘንት የሚያደርገው ለሰው ልጅ ያልተፈቀደውን ዕውቀት ያወቀበት ከዛ ዕፀ በለስ በበሉ ታይም አይኖቻቸው እንደበራላቸው ያንን ነው ሪፕሬዘንት የሚያደርገው። ይሄ አንድ ሳይን ኦልሲንጋይ ዳይ ኦፍ ፕሮቪደንስ ብርሃን ሰጪው እና የሚገርም ነው። እነ ልጅ ሚካኤል እንደዚህ በግልጽ እያሳዩ ነው ያሉት ማለት ነው ወንድሞቼ። እና የዚህ ዜማ የተሰኘው ዘፈን ዜማው ራሱ ዋሽጋት ከሚለው ዘፈን የተሰረቀ ነውና በጣም ነው የሚያሳፍረውና ልጅ ሚካኤል አሁን ላይ እያደረገ እየሰራ ያለው ነገር በቀጥታ ከዲያብሎስ ጋር የተቆራኘ ነገር ነው ማለት ነው። እንደምታዩት ከመረጃና ከማስረጃ ጋር እንዳያችሁት ማለት ነውና ሌላው የሺ የተሰኘው የሱ ኦፊሻል ሚውዚክ ቪዲዮ ክሊፕ ነው እና ዳንሰሮቹ እሱም የለበሰው ቀይና ነጭ ነው። እንግዲህ ቀዩ ራሱ ዊርድ ነው እና በጣም የሚገርመው ነገር ምንድነው እጁ ላይ እንግዲህ ያደረገው ነገር አለ እዚህ ሚውዚክ ቪዲዮ ክሊፕ ላይ ማለት ነውና ሌላ ሚውዚክ ቪዲዮ ክሊፕ ላይ አርጎ ታይቶ ነበር ከዚህ በፊት። ስለዚህ በየሚውዚክ ቪዲዮ ክሊፑ እየደጋገመ ይህንን ምልክት እያደረገ ነው ያለውና የእጅ ምልክት ምንድነው የሚለው የምናየው ይሆናል። ስለዚህ አሁን የልጅ ሚካኤል ፋኖች እሱን የምታደንቁ እሱን የምትከተሉ ስራውን እያያችሁ ነው፣ ምልክቶቹን እያያችሁ ነው፣ የሚያደርጋቸውን ነገሮች እያያችሁ ነው። ጥያቄ ማስነሳት መቻል አለባችሁ፣ መጠየቅ መቻል አለባችሁና እስቲ እዚህ ሚውዚክ ቪዲዮ ክሊፕ ላይ ያለው ላሳያችሁ። ተመልከቱ። እዚህ ጋር እጁን አያችሁት?
ይኸውላችሁ እዚህ ጋር በደንብ ዙም አድርጌ ላሳያችሁና ሉክ እጁ ላይ ቀይ የታሰረ ክር ይታያል በግልጽ ማለት ነውና ቀይ የጋቢ ነገር ለብሷል። ቀይ በነጭ ነው ዳንሰሮቹም የለበሱት እሱም እና እጁ ላይ ደግሞ ቀይ ክር በምታዩት መንገድ መልኩ ታስሮ ይታያል ሪስቱ ላይ ማለት ነውና ከዚህ በፊትም አራዳ የተሰኘ ሚውዚክ ቪዲዮ ክሊፕ ላይ እንደምታዩት እቺ ክር እጁ ላይ ታይታለች ማለት ነው። ስለዚህ አሁን የሺ ላይ ድጋሚ ነው ያሳያት ማለት ነውና ምን ይሁን ይሄ ምልክት? ወንድሞች ይሄ ምልክት እነማን ነው የሚጠቀሙት? እነማን ነው እጃቸው ላይ የሚያደርጉት የሚቋጥሩት የሚለው ማየት አለብን። እንግዲህ ሚውዚሻንስ የምንላቸው አክተርስ የምንላቸው ሴሌብሪቲስ የምንላቸው እንደምታዩዋቸው እጃቸው ላይ እቺን ቀይ ክር ያስሯታል ማለት ነው፣ ወይንም አስሯት ይታያሉ ማለት ነው። በጣም ብዙ አክተር ሴሌብሪቲስ ሚውዚሻንስ እንዳልኳቸው ኢንፍሉዌንሰር የሚባሉት ማለት ነውና ይሄ ቀይ ምልክት ምን መሰላችሁት ወንድሞቼ? ሬድ ስትሪንግ በመባል ይታወቃል። ወይንም ቀይ ክር አብዛኛውን ጊዜ ካባላዎች ሲጠቀሙት ነው ይህን ሬድ ስትሪንግ የሚታየው ማለት ነው። እና የአይሁድ ባህላዊ ልማድ ተደርጎ ነው የሚወሰደው የጂውሾች ማለት ነው። ከኢቭል አይ ይጠብቀናል፣ ከክፉ ነገር ይጠብቀናል፣ መልካም ነገር ይዞልን ይመጣል ይላሉ። እና ከአይሁድ እምነት ሃይማኖታዊ ነገሮች ጋር የተቆራኘና እንዲሁም ደግሞ ከቡድሂዝም ከሂንዱይዝም ጋር የሚገናኝ ነው ማለት ነው። ያው ዓለማችን የሚዘውሩት ጥቂት አይሁዶች ካባሊስቶቹ ጂውሾቹ እቺን ያረጓታል እጃቸው ላይ ማለት ነውና በቀጥታ እንግዲህ ከዊሽክራፍት ጋር ነው የሚገናኘው ማለት ነው። ህንዶች ቡድሂዝም ምናምን ይጠቀሙታል፣ ያረጉታል ለጣዖቶቻቸው። እነሱም እጃቸው ላይ አርገውት ይታያል ማለት ነውና ልጅ ሚካኤል ካባሊስት ነው ወይ ጂውሽ ነው ወይ እህት ወንድሞቼ፣ ቡድሂዝም ነው ወይ ሂንዱይዝም ነው ወይ ብላችሁ መጠየቅ አለባችሁ። ፋኖቹ ለምንድን ነው የምታረገው? ይሲ ምክንያቱም የእነሱ አባል ስትሆኑ ነው የምታደርጉት፣ ይተዋወቃሉና እንግዲህ ዜማዬ በተሰኘው ዘፈን ውስጥ ራን 3 ጊዜ ጠርቶ ጋድ ኦፍ ደ ሳን የኢጂፕሽያኖቹ ማለት ነው የአንደር ወርልዱ ገዢ የአማልክቶች ሁሉ ገዢ የእኛ የአማልክት ሁሉ አማልክት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የቅድስት ድንግል ማርያም ልጅ። እነሱ ደግሞ ለጣዖቶቻቸው ይህን ስም ይሰጣሉ። እንግዲህ ራ ደግሞ በጣም አደገኛው ጣዖት ነው፣ ጋድ ኦፍ ደ ሳን የሚሉት ማለት ነውና እነ ሮፍናንም ለራ እንደዘፈኑ የእሱን ሳይድ ቪው እንደሚያሳዩ በዛ መልኩ ፎቶ እንደሚነሱ ተከታዮቻቸውንም እንደሚያስነሱ አይተናል። ልጅ ሚካኤልም ራራራ ብሎ መስፈኑን በመረጃና በማስረጃ ያየነው ነው። አሁን ላይ ደግሞ የእጅ ምልክቱ እጁ ላይ ያረገው ሬድ ስትሪንግ ምን ይነግረናል? እህት ወንድሞች በጣም ይሄ ነገር እየተደጋገመ ነው ያለው። ከዚህ በፊትም የ666 ማስክ ከሩቅ እያበራን በሚል ሃንድ ሳይን አይተናል። የ666 እንዲሁም አትገባም አሉኝ የተሰኘው የአልበም ከቨሩ ላይም እንግዲህ ዴሞኒክ የሆነ አልበም ከቨር እንደሆነ አይተናል። ሳይን ኤንድ ሲምቦሎቹን ከማየት ማለት ነው። እንደዚሁም ደግሞ አንገቱ ላይ የሚያንጠለጥላቸው ቼኖች ኦልሲንጋ ዳይኦፍራ መሆናቸውንም አይተናል። በየሙዚክ ቪዲዮ ክሊፕ የሚያሳየው ምልክት አሁን ላይ እየዘፈነ ያለው ዘፈን ኮንሰርቱ ላይ የሚያሳየው የእጅ ምልክት በጠቅላላ በጣም አሳሳቢ ነው ማለት ነው። እና የኢትዮጵያ ሚውዚክ ኢንዱስትሪ ወዴት እየሄደ ነው ወንድሞቼ? በጣም አስፈሪ ነው። አሁን በእኛ ጊዜ ነገር ተዋግተን እና ወግተን ማናስቆመው ከሆነ ይሄ ልጅ የሚከተሉ ተከታዮች እሱ እንደ ሮል ሞዴል የሚያዩ ወጣቶች እሱን ሊከተሉ ነው። እሱ የሚያደርገውን ሊያደርጉ ነው። እሱ የሚዘፍነውን የራን ዘፈን ሊዘፍኑ ነው ማለት ነው። እና አደገኛ ነገር ነው እየተፈጠረ ያለውና አሁን ላይ እንግዲህ ተጠልፈዋል ብለን የማናስባቸው ነገር ግን በግልጽ የተጠለፉ አርቲስቶች ብቅ ብቅ እያሉ ነው ያሉት፣ ሳያፍሩና ሳይደነግጡ ማለት ነው። እንደምታዩት በግልጽ በየሙዚክ ቪዲዮ ክሊፓቸው ላይ እንዲህ ያለውን የርኩሰት ምልክት በመጠቀም ከማጎን እንደሆኑ እያሳዩን ያሉት ማለት ነውና ከፍሬንች ሞንታና ከሰዶማዩ ጋም እንደምታውቁት ኮንሰርት ያቀረበ ሰው ነውና አሁን የምትሰሙትን በደንብ ምረጡ። አሁን እንደ ምዕራቡ ዓለም ሆኗል የኛ ሚውዚክ ኢንዱስትሪ። በደይ ሰብን መችስ ያላጋለጥ ነው የዲያብሎስ አዝማሪ የለም። ያው ደግሞ ከምኑም የሌለበት ዘፋኝ አለ። ዘፈን በራሱ ኃጢአት ነው። ያው ሰው ሁሉ የዘራውን ያጭዳል። ሁላችንም እንጠየቃለን። በጎም ሰራን ክፉም ሰራን ማለት ነው። በጎ ስንሰራ
እንግዲህ መልካም የሆነ ነገር እናገኛለን፣ ክፉ ስንሰራም ደግሞ የዘራነውን እናጭዳለን ማለት ነውና አሉ ዘፋኞችም ሌሎችም ዘፈን በራሱ ኃጢአት ቢሆንም እንዳልኳችሁ ማለት ነውና የዲያብሎስ አዝማሪዎች ደግሞ ህዝቡን ወደ ገደል እየከተቱት፣ ህዝቡን ወደማይሆን መንገድ እየከተቱት፣ ህዝቡን በኮንሰርት በዝሙት በስካር እያጠመቁት በዲያብሎስ ሃንድ ሳይንስና ሲምቦልስ እየታጀቡ ጣዖቶችን ሪፕሬዘንት እያደረጉ ራሱ ዲያብሎስን ሪፕሬዘንት እያደረጉ ነው ያሉትና ኢማጂን ከተወሰነ ዓመታት በፊት እንዲህ ይፈጠራል ብሎ ማን ያስብ ነበር? እንላለን ይሄው አሁን ፊት ለፊት መጥቷል ማለት ነውና ከተወሰነ ዓመታት በፊት የሌለ ነገር በሚውዚክ ኢንዱስትሪ ውስጥ አሁን እየመጣ ነው ያለውና ልጆቻችሁንም ራሳችሁንም ጠብቁ። የሚሰሙትን ነገር ምረጡላቸው፣ የሚያዩትንም ነገር ምረጡላቸው። አደገኛ ጊዜ ላይ ስለደረስን ማለት ነው፣ ከምታስቡት በላይ ማለት ነው። ገባቸው አይደለ? ስለዚህ መጾም፣ መጸለይ፣ መስገድ ደግሞ እንዳይረሳ። አጋንንትን የምንዋጋው በዛ ስለሆነ መጋደላችን ከደምና ከስጋ ጋር አይደለም ተብለናልና ማለት ነውና ከመንፈሳውያን ነው፣ ከመንፈሳውያን ሰራዊት ጋር ነውና ቀላል አይደለም ፋይቱ። ስፒሪቹዋል ዋር ውስጥ ነው ያለና እነሱ ለዲያብሎስ ሲዘምሩ እኛ ደግሞ ለእግዚአብሔር እንዘምራለን። እነሱ ዲያብሎስን ሲያመሰግኑ እኛ ደግሞ እግዚአብሔር እናመሰግናለን ማለት ነውና ይህንን ማወቅ አለባችሁ ለማለት ነው። ዝም ብሎ የተዘፈነላችሁን፣ ዝም ብሎ የተሰራላችሁን፣ ዝም ብሎ የተቀመጠላችሁን ነገር አትከተሉ ማለት ነው። ወዴት እንደሚወስድ ስለማታውቁት ማለት ነው። ያው አውቃችሁ ሰምታችሁ ተረድታችሁ የምትገቡበት ኬጂ ስሪዎች ናችሁ፣ ወዳችሁና ፈቅዳችሁ ስለምትገቡበት ማለት ነው። አሸርጋጆች ስለሆናችሁ የዲያብሎስ ተከታዮች ስለሆናችሁ ማለት ነውና ይሄ ሊሰመርበት ይገባልና እናንተ እህት ወንድሞች ደግሞ ከነሱ ጎራችሁን ለይታችሁ ወደ ትክክለኛው ወደ ክርስቶስ መንገድ መቀላቀልና መሄድ አለባችሁ ለማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።